ሰላም ጤና ይስጥልኝ ሙላት አድኖ ዘዞኔ ከግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ እንዴት አላችሁ በየሰዓት አቆጣጠራችሁ በዛሬው ዕለት እንግዲህ በዲያስፖራው ማህበረሰብ በጉልህ እንቅስቃሴ የሚታወቁት በዲፕሎማሲ በእውቀት ሽግግር እንዲሁም በፋይናንስ የህልውና ትግሉን ላለፉት 3 ዓመታት ባለማቋረጥ ያገዛዙን ዲፕሎማሲ እንክትክት ያደረጉት ፋኖነትን በተግባር ያሳዩት የለንደን ፋኖ ዋና አስተባባሪ ወርቁ ተሾመን ዛሬ ይዤላችሁ መጥቻለሁ። እንግዲህ መረጃውንም ለሌሎች ተደራሽ እንድታደርጉ ሼርና ሰብስክራይብ እንድታደርጉ በዚህ አጋጣሚ መናገር ፈልጋለሁ። እንዲሁም ሐሳብ አስተያየት ካላችሁ ለእንግዳችን ለወርቁ ተሾመም የምትጠይቁት ጥያቄ ካለ በውስጥ ማድረስ ትችላላችሁ። ወርቃያ እንደምን አለህ? እግዚአብሔር ይመስገን ወንድሞቻችን እህቶቻችን እንደምን ከረማችሁ? እንግዲህ ሰዓትን ጊዜን ስራህንም ጊዜን ሰውተ እንግዲህ ከዚህ ስለተገኘህ በሚዲያችን እያመሰገንን በድጋሚ እንደምን አለህ እንኳን ደህና መጣህ ማለት ፈልጋለሁ። እኔም እንግዳ ሆኜ ስለተገኘው በእናንተ በወንድሞቼ እህቶቼ መካከል እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ወርቁ ተሾመ እንግዲህ የለንደን ፋኖ ዋና አስተባባሪ በተለይ በለንደን ፋኖ ውስጥ ስምህ በጉልህ የሚነሳ ነው። ያንተም ብቻም ሳይሆን ተቋሙ እንደ ተቋም እንግዲህ በዲያስፖራው ማህበረሰብ አእምሯችን ላይ የሚመጣው ጠንካራው አደረጃጀት እንግዲህ የለንደን ፋኖ ነው። የለንደን ፋኖ ይህን አገዛዝ የዲፕሎማሲ ኪሳራ አድርሶበታል። አብይ አህመድ በፓርላማ ሳይቀር ሁሉ እንግዲህ አንዳንድ ኢትዮጵያውያንና ኤርትራውያን በመሆን በእንግሊዝ እየረበሹ ነው ብሎም እንግዲህ ያለውን ክብደት የተናገረበት ሁኔታ አለ። እንዲሁም ደግሞ የምክክር ኮሚሽን የሚባለው የአብይ አህመድን ስልጣን ለማስቀጠል የተደራጀው ቡድንም በለንደን እንግዲህ እንዴት እንዳደረጋችሁት ማንም የሚያውቀው ነው። ዞሮ የለንደን ፋኖ እያደረገ ያለውን ተጨባጭ የህልውና ትግል ማንም የሚገነዘበው ጉዳይ ነው። እስኪ እንዲያው እንዴት ነው አሁን ስላላችሁበት ስለ ለንደን ፋኖ እስኪ አጠር ባለ መንገድ ለአድማጭ ተመልካቾቻችን የምትገልጸው ነገር ካለ? እሺ በድጋሚ እግዚአብሔር ይስጥልኝ። ያው እንግዲህ ለንደን ፋኖ እንደምታውቁት በብዛት ወጣቱን ይዞ በእንግሊዝ ሀገር ፋኖ ማለት የነጻነት ታጋይ ነው የሚለውን ስም ይዞ በዚህ ሀገር ላይ የተመዘገበ ድርጅት ነው። እንግዲህ ባለሳሳት ወይንም ደግሞ ታርመኛለህ ከ1600 በላይ አባላቶችን በዩኬ ውስጥ የያዝን ከስኮትላንድ ጀምሮ እስከ ለንደን ድረስ አደረጃጀቶችን የሰራን እንግዲህ ትልቅ የአማራ ፋኖ ወይንም ደግሞ ድርጅት ነው። ብዙ ተቋማት አሉን በውስጣችን የዲፕሎማሲ ቲም አለ፣ የፕሮፓጋንዳ አለ፣ የሚዲያ አለና በውስጣችን ብዙ ነገሮችን የያዙ ትልቅ ድርጅት ነው። በዓለም ላይም አጥንት የመጀመሪያው የአማራ ድርጅት ይመስለኛል። ለንደን ላይ ኦፊሻሊ ኦፊስ ተከራይቶ ኦፊስ ያለው ማህበር በእንግሊዝ ሀገር ለንደን ፋኖ ነው። አመሰግናለሁ ወርቁ። እንግዲህ አድማጭ ተመልካቾቻችን በተለይ በዓለም ዙሪያ በዲያስፖራው በኩል 86 በአማራ ስም የተደራጀ አደረጃጀት አለ። ከነዛ ውስጥ እንግዲህ ግንባር ቀደም በመሆን በተግባር ተፈትኖ እዚህ ደረጃ የደረሰ እንግዲህ የለንደን ፋኖ ነው። ሌሎችም እንደየአቅማቸው እየሰሩ ያሉበት ሁኔታ ነው ያለው። ግን ግንባር ቀደም የሆነ እንግዲህ በዓለም አቀፍ ደረጃ የተጠራውን ሰልፍ እንኳን ስናይ የለንደን ፋኖ በአይነቱ ለየት ያለ ከታለመለት ዓላማም በላይ ግቡን አሳክቶ የተመለሰ ነው። በሌሎች ስናይ ግን ደከም ያለ ነው። ወርቁ በርቱ ማለት ነው የምፈልገው። ወደ ሌላኛው ጥያቄ ሲሄድ እንግዲህ በተለይ እንግዲህ የለንደን ፋኖ የተቋቋመው ለህልውና ትግሉ ፍጹም አማራዊ በሆነ አደረጃጀት እንደሆነ ይታወቃል። ለዚህም ነው ከፍተኛ ድጋፍም ያላችሁ ስራችሁ ሁሉ የሚመሰክረው ነው።
እንዲያውም በተለይ አሁን ከዚህ ከወቅቱ ጋር በተያያዘ እዚህ ከቀጠናዊ ትስስር ጋር በተያያዘ በፋኖ በተጨባጭ ያልተገለጸ በሚዲያዎች በአንዳንድ ሚዲያዎች ግን እየተቀነቀነ ያለ ጽምዶ ስለሚባል አደረጃጀት እና አንዳርጋቸው ጽጌ በካርቱም ከዛም ደግሞ በፖርት ሱዳን አማራን ወክለው ስለ ጽምዶ ንግግር ያደረጉበት እንግዲህ ከፍተኛ ውዝግብ እያስነሳ ይገኛል። ከዚህ በተጨማሪም ከዚህ ከቀጠናዊ ትስስር ጋር በተያያዘ ከህወሓት ጋር በተያያዘ ምንም ፍንጭ በሌለበት ነገር ግን ግልጽ ባልሆነ መንገድ ታጋዩም እየታመሰ ደጋፊውም እየታመሰ ዲያስፖራውም እየታመሰ ያለበት ሁኔታ አለ። በዚህ በኩል ተቋማችሁ ምንድነው ያለው አስተያየት? እንግዲህ ያው ተቋማችን ጽምዶ ነው። ጽምዶ የሚባለውን ነገር እንደሌላው ህብረተሰባችን በቲክቶክ ወይንም በቪዲዮ ነው ያየነው፣ በዜና ነው ያየነው። እውነት በጣም ነው ያዘንነው፣ በጣም ነው ያዘንነው። ይሄ ሁሉ የተለፋበት ይሄ ሁሉ ወንድሞቻችን መስዋዕትነት የከፈሉበት የአማራ ትግል ባለቤት አልባ ሆኖ ጽንዶ ሆኖ ተወካይ በሌለው እኔ እንደዛ ነው የምገልጸው። አማራው ተወካይ በሌለው መልኩ በሚመስል መልኩ ከዚህ በፊት አማራ የለም ብለው መጽሐፍን ጽፈው ያሉ ሰዎች አሁን አማራን ወክለናል ብለው ስናያቸው በጣም ያዘንበትና በጣም የተከፋንበት ነው። ይሄን እንግዲህ እኛ ብቻ አይደለንም፣ ሁሉም የአማራ ህዝብ ሌላውም ኢትዮጵያዊ የገረመው ይመስለኛልና በዚህ ጽምዶ በሚባለው ነገር ምንም የምናውቀው ነገር የለም፣ የገባን ነገር የለም። በእውነት የምንቃወመውም ነገር ነው። አማራ ህዝብ ተወካዩን መርጦ በምንም በማንም ህዝብ ያመነበት ወንድሞቻችን ያመኑበት ተወካዩ መርጠው መሆን አለበት እንጂ ጽምዶ ምናምን የሚባል ነገር እኛም ማናቀው ነገር ነው። በይፋም የምንቃወመው ነገር ነውና በእንዲህ አይነት መልኩ አማራን ወክያለሁ ወይንም ራሴን ወክያለሁ ብሎ የሚቀርቡ ሰዎች በዚሁ አጋጣሚ ከድርጊታቸው እንዲቆጠቡ እናሳስባለን። እናመሰግናለን ወርቁ። ከዚሁ ጋር በተያያዘም እንዲሁ እንግዲህ አንዳንድ የፋኖ መሪዎች፣ ጋዜጠኞች፣ ሌሎችም የሚዲያ ተጠቃሚዎች ከወያኔ ጋር ስለመስራት በድፍረት ይናገራሉ። በአብዛኛው ደግሞ ወያኔ አሁን ላለንበት ቀውስ የመሰረት ድንጋይ እየጣለ ህገ መንግስቱም ወያኔ በጫካ ባረቀቀው ህገ መንግስት ብልጽግና እየተገለገለ ዛሬ ላይ እየጨፈጨፈን ባለበት ወያኔ አባት ብልጽግናም ልጁ ነው እየጨፈጨፉን ባለበት ሁኔታ ከወያኔ ጋር ስለመስራት ለዛውም ደግሞ ለህዝብ ግልጽ ባልሆነበት፣ ለታጋዩ ግልጽ ባልሆነበት፣ ለደጋፊው ግልጽ ባልሆነበት መንገድ እየተደረገ ያለው ግልጽ ያልሆነ ግንኙነት፣ ለህዝብ ይፋ ያልተደረገ ግንኙነት ለዳግም ባርነት ለዳግም ጭፍጨፋ ወይም ደግሞ ዳግማዊ ኢህዴንን ለማምጣት ነው የሚሉ ወገኖች አሉ። ይህን እንዴት ታየዋለህ? አዎ ይሄን እንግዲህ እንደ ለንደን ፋኖ ሳይሆን እንደ ግለሰብ እንደ አንድ ግለሰብ ነው የምመለከተው። ለዚህ ሁሉ እንግዲህ ቀድመ ተናግረዋል። ለዚህ ሁሉ ድርጊት የዳረገን ይህ ቲፒኤልኤፍ ወይንም ህወሓት የሚባል ነቀርሳ የአማራ ህዝብ ጠላት ከዚህ በፊት የሰሩብንን አረሳ ነው። ከዚህ በፊት የሰሩብንን አማራ እንዳይበዛ በሚል እነ ቴድሮስ አዳኖም ጤና ሚኒስቴር በነበሩበት ሰዓት የከተቧቸው ዘመዶቻችን እስካሁን ልጅ አልባ ሆነው በጸበል የሚንከራተቱ ናቸው። ለአማራ ለአሁኑ ውድቀት ለአማራ አሁን ላለንበት ደረጃ ላይ ይህን ሁሉ መከራ እንድንቀበል ያደረገን ህወሓት እኔ እምነት ጠላታችን አንደኛ ጠላታችን ህወሓት ከዚህ ጋር የሚሰራ ነገር ለህዝብ ግልጽ ባልሆነበት ቅድም በተናገርከው መሰረት ለህዝብ ግልጽ ባልሆነበት ለታጋዮች እንዲሁም ደግሞ በውጭም ላለ ዲያስፖራ ግልጽ ባልሆነበት መንገድ የሚካሄዱ አካሄዶች ውጤታማ ይሆናሉ ብዬ አላምንም። ውጤታማ ይሆናሉ ብዬ አላምንም። ብዙ ወንድሞቻችንን ብዙ በውጭ የምንታገለው ነው ከትግሉ እንድንርቅ የሚያሸሽ ክፍተትን የሚከፍት መስሎ ይታየኛልና እንደው በዚሁ አጋጣሚ ከዚህ በፊት ከመሪያቸው አሁን መሪ አለን ብለው ከሚያወሩት ሰውዬ አማራ ህዝብ ሱዳን ይሻለኛል ያለ መሪ ጋር አማራን እንደ ሲጋራ ተርኩሰነዋል። ስንት ተረቶችን የተሩትብን ሰዎች
የዘላለም ጠላቶቻችን ከህወሓት ጋር የሚደረግ ጎንዮሽ አሰራር የከፋ ይሆናል የሚል እንደ ግል እምነቴ ነው። የከፋ ነው የሚሆነው። ይሄንንም በጥንቃቄ ሊታይ ይገባልና እኛ እንደ ተቋም ምናቀው ነገር የለም እንደሌላው አማራ እንደሌላው ኢትዮጵያዊ እኛ የአማራ ህዝብ አሁን ከደረሰበት አሁን እየተጨፈጨፈ ካለበት የዘር ማጥፋት የህልውና ትግል ማሸነፍ አለበት፣ ይህን ስርዓት ማሸነፍ አለበት ብለን የወጣን አማራዎች ነን። በተረፈ እንግዲህ 67 ሚሊዮን የአማራ ህዝብ በአሁኑ ሰዓት የአማራ ታጥቋል። የአማራ ህዝብ አሁን እየተዋጋ ነው። ከቀድሞ ጠላቶቻችን 1 ሚሊዮን ከማይሞሉ ወገባቸው ባለፈው የተመቱ አሁንም ከነዚህ ሰዎች ጋር አብሮ ተባብሮ ድል ይመጣል ማለት ለኔ የማይዋጥልኝ ነውና እንግዲህ በዛ መንገድ ሄዱ ወንድሞቻችን ቆም ብለው ይሄንን ቢያስቡት ለማለት ነው። አመሰግናለሁ። መልካም ወርቁ፣ ጥሩ ነው የገለጥከው። እንግዲህ ህወሓት በተግባርም ወሰንና ማንነቶቻችን ቀምቶ ለዚህ ሁሉ ውጥንቅጥ የዳረገን መሆኑ ይታወቃል። በአሁኑ ሰዓትም ራሱ በዚህ ሰዓት ከፋኖ ጋር እሰራለሁ እያለ እያቀነቀነ ባለበት ሰዓትም ትርክቱንም አላቆመም። የሸዋ አማራ ከአፄ ዘርዓ ያዕቆብ ጊዜ ጀምሮ የትምክህት አስተሳሰብ እያሰበ ነው ያለው። አሁንም ቢሆን የሸዋ አማራ ድጋሜ ነፍጠኛውን አማራ ለመመለስ እየሰራ ያለ ነው። የጎንደሩ ደግሞ ከፍና ዝቅ የማይል ቋሚ ጠላት ነው። በጥቅሉ አማራ የሚባል ጠላት ነው። ወሰን ሉዓላዊ ግዛቴንም በወረራ ይዞብኛል እያለ ዛሬም ድረስ እያቀነቀነ ነው። አንዳንድ ጀነራሎቻቸው ደግሞ የመገንጠያ ሰዓታችን አሁን ነው መገንጠል አለብን እያሉ እያቀነቀኑ ባለበት ሰዓት እንዲህ አይነቱ ግንኙነቱ አደጋ ውስጥ ይጥለናል። እንዲሁም ደግሞ ከዚህ በተጨማሪ ራያና አላማጣ ከብልጽግና ጋር በመሆን በሴራ እንግዲህ ከተቆጣጠረ በኋላ በአምነስቲ ኢንተርናሽናል በተገለጸው መሰረት እንግዲህ ከ60 ሺህ በላይ ወገኖቻችን ተፈናቅለው በጃራ በቆቦ በሮቢት እንዲሁም በወልዲያ ተፈናቅለው ምጽዋት እየጠየቁ ያለበት ሁኔታ ነው ያለ። ከዚህ የተረፈውም በራያና አላማጣ ወጣቱን በግዳጅ አፈሳ ከፊት የሚማግዱት እያሰለጠኑት ነው ያለ። ከዛ የተረፈውን ቤተሰቡን ደግሞ ለጦርነት ሎጂስቲክ እንዲያዋጣ ማዕቀብ ጥለውበት እየተንቀሳቀሱ ባለበት ሁኔታ እንዲህ አይነቱ መተሻሸት መታከክ ከፍተኛ አደጋ ያመጣልና እስኪ እንዲያው ይንም በዛው ይድበት። አዎ ያው እንግዲህ እንደተናገርነው ነው ቀደም ብለን እንደተናገርነው ነው። አሁን ምንድነው ወገኖቻችን ስፔሻሊ በዛ አካባቢ ያሉት መፈናቀልም ላይ ያሉት በከባድ ረሃብ ላይ በከባድ ችግር ላይ ይገኛሉ። ይህ ታሳቢ ባለበት ሰዓት እንግዲህ ቅድም የተናገርከው የቀድሞ የሜቴክ ጀነራል የተናገረውን ሰምተናል። ጀነራል ክንፈ ይሄ ሁሉ ለኛ ዌክ አፕ ኮል ነው፣ ማንቂያ ደውል ነው። ከነዚህ ሰዎች ጋር ያለን ቀረቤታ በምን አይነት መልኩ መሆን አለበት? እነዚህን ሰዎች በምን አይነት መልኩ ነው የምንመለከታቸው? አገር መሆን ነው እያሉ ወልቃይትና ራያን ይዘው ነው ከዚህ በፊት ተናግረውታል፣ ብዙዎቹ ተናግረውታል። ወልቃይትና ራያን ይዘው ነው አገር መሆን የሚፈልጉ። ስለዚህ እነዚህ ሰዎች ቀድሞም ጠላቶቻችን ናቸው፣ አሁንም ጠላቶቻችን ናቸው። በእኔ አመለካከት ነገም ጠላቶቻችን ናቸው። ስለዚህ ይሄ ነገር ቆም ተብሎ ሊታሰብበት ይገባል የሚል እምነት አለኝ። ሌላው እንግዲህ በረሃብ እየተጠበሱና እየተቸገሩ ያሉ ወገኖቻችን አሉ። እንደው ቢቻል ይሄንን ሁላችንም ማስተባብረን በተለያዩ ቦታዎች ያሉ ወገኖቻችን አሁን ክረምት እየመጣ ነው፣ መጠለያ ውስጥ ያሉ፣ በድንኳን ውስጥ ያሉ፣ በችግር ላይ ነው ያሉት፣ በበሽታ በዝናብ በረሃብ በብርድ ላይ ነው ያሉትና ለነዚህ ወገኖቻችን ተሰባስበን ሰብስበን እንደው ብንደርስላቸው በዚሁ አጋጣሚ ብንደርስላቸው የሚል መልእክት አለኝና አመሰግናለሁ። እናመሰግናለን ወርቁ። በትክክል ነው የገለጽከው። ወገኖቻችን በደብረ ብርሃን እንግዲህ ወያኔ በፈጠረው ስርዓት ራሱ በወያኔም ጊዜ የተፈናቀሉ አሁን ብልጽግናም ደግሞ በገፍ ያፈናቀላቸው በደብረ ብርሃን በጃራ በደሴ በቆቦ በርካታ ወገኖቻችን መጠለያ ላይ ነው ያሉ። በቂ ባልሆነ መጠለያ ላይ ነው ያሉ። በቻግኔ እንዲሁም ከወለጋና ከመተከል የተፈናቀሉት
እነሱን ማሰብ እንግዲህ አንዱ የትግሉ አካል ነው፣ አንዱ የህልውና ትግሉ አካል ነው። ወደዚህ ትግልም ስንወጣ እንግዲህ ህዝባችን ለከፍተኛ የህልውና አደጋ ተጋርጧል ብለን ነው። ስለዚህ በተቋም ደረጃ በዚህ ደረጃ ማሰባችሁ እጅግ የሚያስመሰግን ነው። እንዲያው በመጨረሻ የምታስተላልፈው አሁን ላለው ለህልውና ትግሉ እያደረጉ ላሉ አመራሮቻችን፣ ሰራዊቱ፣ ደጋፊው፣ ለዲያስፖራው ማህበረሰብም እንዲያው የምታስተላልፈው መልእክት የመጨረሻ? እሺ እንደው ስለተፈቀደልኝ አመሰግናለሁ። እንደ የመጨረሻ መልእክቴ አሁን እንግዲህ ብዙ አመታትን እንዲሁ ባልባሌ ነገሮች በመከፋፈል ብዙ መስዋዕትነት ከንቱ መስዋዕትነትን ከፍለናል። ወያኔ ትዝ ካላችሁ ሸዋ በገባበት ሰዓት ለድርድር ተቀመጥ ሲባል ባለቀ ትግል አንደራደርም አዲስ አበባ ገብተናል ማለት ነው ያለው ሊታሰብበት ይገባል እና በአንድም በሌላ ሸዋ ላይ ቁጭ ብለን ይሄን ያህል ጊዜ በትግል ውስጥ መቆየታችን ብዙ ጥያቄዎችን የሚያስነሱ ናቸው በራሳቸው ለወንድሞቻችን። ስለዚህ አሁን ከዚህ በፊት የነበሩትን ችግሮች መማሪያችን ሆነው ወደፊት እንዳይመጡ ይሄንን ነገር በጋራ ሆነን እንግዲህ ከዚህ በኋላ ትግሉን ማሳጠር ነው። እንደሚታወቀው ገበሬውም፣ ተማሪውም፣ ሰራተኛውም ሁሉም በጋራ ወጥቷል። አማራ እንዲያሸንፍ በጋራ ወጥቷል። ትግሉን እንደምናሸንፍ እርግጠኛ ነኝ። ሌላው በዲያስፖራ በውጭ ያሉ እንግዲህ ማህበር አለን ብለው ማህተብ በኪዛቸው የሚዞሩ ወጣቱንና አማራውን እያደራጁ የሌሉ አማራው ቤቱ እንዲቀመጥ እያረጉ ያሉ አንድም የጎጥ አደረጃጀቶች፣ ሁለትም በብልጽግና ተልዕኮ የተሰጣቸው አማራ እንዳይደራጅ ያሉ በሚመስል መልኩ ወጣቱን አለማደራጀት፣ አለማሰባሰብ ስራ ተሰጥቷቸው የሚሰሩ ሰዎች አሉና እነዚህ ሰዎች ከድርጊታቸው እንዲቆጠቡ። ሌላው ዲያስፖራ በመላው ዓለም ያለው አንድም ሁለትም ሆኖ በመደራጀት በዚህ ሰዓት ለወንድሞቻችን የሚደረገውን ድጋፍ በጋራ ማድረግ። አሁን የአማራ ህዝብ እንደሚታወቀው ከስንት ሚሊዮን በላይ ከትምህርት ውጭ ነው፣ በመጠለያ ውስጥ ነውና ባካችሁ በጋራ ሆነን ህዝቦቻችንን እንታደግ ለማለት ነው። የምንችለውን ድጋፍ ለወንድሞቻችን፣ ለፋኖቻችን፣ ለኛ ብለው መስዋዕትን ለመቀበል የወጡ ወንድሞቻችን እነሱንም ድጋፍ አድርገን ትግሉ ባጭር ጊዜ ውስጥ የሚጠናቀቅበትን እናመቻች ለማለት ነው። እንግዲህ ስለተሰጠኝ እድል በጣም አመሰግናለሁ። እናንተም የምንወዳችሁ የምናከብራችሁ እህቶቻችን ወንድሞቻችን ናችሁ። ብዙ መስዋዕትነትን የከፈላችሁ ናችሁና እንግዲህ ይሄ እድል ስለተሰጠኝ እግዚአብሔር ይስጥልኝ። እድል ለአማራ ህዝብ፣ እድል ለፋኖ። አመሰግናለሁ። ወርቁ በጣም እናመሰግናለን። እንዲሁም አድማጭ ተመልካቾቻችን ስትከታተሉን ስለቆያችሁ ከልብ እናመሰግናለን። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ እያልኩ ወርቅ አያም እንግዲህ ጊዜን ሰውተ እንግዲህ ለቃለ መጠይቅ ስለተገኘልን ከልብ እናመሰግናለን። እንግዲህ በሌላ ጊዜ ደግሞ በሌላ ፕሮግራም በሌላ አጀንዳ እንደምንገናኝ እርግጠኛ በመሆን እያደረጋችሁት ያለው ተጋድሎ መሬት ላይ ካለው ታጥቆ ከሚንቀሳቀሰው ከሚታገለው በላይ የለንደን ፋኖ እጅግ ከፍተኛ ነው። በታሪክም ነገ የሚያስመዘግበውን ስራ ነው እየሰራ ያለ፣ ወደፊትም ደግሞ እንደሚሰራ በጣም እርግጠኞች ነን። ይህንን ተቋም ደግሞ ለማፍረስ በተለያየ መንገድ በጎጥም ይሁን ቅድም ባልከው የብልጽግና ሰርጎ ገቦች የህወሓትም ሰርጎ ገቦች ለማፍረስ የሚያደርጉትን እንቅስቃሴም በጋራ ሆነን እንደምንከላከለው ተቋሙን አጠናክረን እንደምንቀጥል በጣም እርግጠኞች ነን። ቅድም አንተ እንዳልከው የአማራ ትግል ያሸንፋል። እስክናሸንፍ በርካታ ፈተናዎች ሊገጥሙን ይችላሉ። ያንን እንግዲህ በጽናት ማሸነፍ ነው። የአማራ ትግል እንደምታውቀው እንግዲህ በ3 ዓመት ትግል ውስጥ በዓለም አቀፍ ደረጃ ታይቶ የማይታወቅ ወታደራዊ፣ ዲፕሎማሲያዊ ስኬቶችን በማሳካት እንዲያም ሆኖ በራሳችን ችግር ካልሆነ በስተቀር እስካሁን 4 ኪሎ የምንገባበትን ትግል ማድረግ የምንችል የነበርን ነንና ለዚህ ደግሞ የአንበሳውን ድርሻ በዲያስፖራው በኩል የሚወስደው እናንተ የምታስተባብሩት እናንተ የምትመሩት የለንደን ፋኖ ነው። ሌሎችም እንግዲህ ከ86 ውስጥ እንግዲህ አንዱ ለንደን ፋኖ ነው። 85ቱ በአማራ ስም የተደራጀው እንደ ለንደን ፋኖ ከፍተኛ እንቅስቃሴ እንዲያደርግ ከኤጎ ከግለሰብና ከቡድን
ፍላጎት በመራቅ እንግዲህ ተቋማዊ በሆነ መንገድ የህልውና ትግሉን አሁን እየተደረገ ያለው ጠላቶቻችን በህዝባችን ላይ እያደረሱት ያለውን ቁሳዊ፣ ሰብአዊና ስነልቦናዊ ጉዳት ግምት ውስጥ በማስገባት እንግዲህ ወርቁ እንዳስተላለፈው በአንድነት መመከት ይገባናል። ሚዲያዎችም እንዲሁ በጋራ ልንመከት በጋራ አጀንዳ ቢያንስ የጋራ ስራ ልንሰራ ይገባል ማለት ፈልጋለሁ። ወርቁ በድጋሚ ከልብ እናመሰግናለን። ሰላሙን እግዚአብሔር ይስጥልን። ሰላም ያገናኘን። Mm-hmm.